ወዲ ምነው እሺ ምን ይሆናል? ሰበም ላይ ጁስ ነው መስለማን አንተ ምንም ከበለው ጁስ ነው ሰጥተው ተጣጣለ ወይ ለማባዘን ብላ ማርያም ትጨነቅልኛለች። በቃ ችግር የለውም። ለማንኛውም ቤተሰቦች ናቸው ነው። አዎ አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። የኔ ውዶች፣ የኔ አድናቂዎች፣ የኔ መካሪዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ያው ጁሱ ምንድነው ልትሉኝ ትችላላችሁ። ምንድነው ቤት ውስጥ ፍራሽ ላይ ተቀመጥሽው? ምንድነው ባዶ ቤት ውስጥ ብቻሽ ልትሉኝ ትችላላችሁ። ዛሬ ማለት ነው ማንም ሰው ከኔ ጋር የለም። ማንም ሰው ባለፈው እንደተፈጠረ አይታችኋል። እኔ ስንት ነገር ጠብቄ ስንት ነገር ማለት እቃ ሾፕ እናደርጋለን፣ የሚያስፈልግሽን ነገር ልብስ እንገዛለን። ሲቀጥል ደግሞ በቃ ኬክ አምሮኛል ብዬ ነበር ማለት ነው። ከዛ አረ ኬክ ችግር የለውም ኬክ ሙሉ ኬክ ነው የምገዛልሽ ምናምን ብሎኝ፣ ከዛ ሰርፕራይዝም አለሽ ሌላ ከዚህ ሌላም ብሎኝ፣ ከዛ እሺ ብዬ ሄድኩኝ ኦሊጋ። ከዛ ሳየው ምንም ሰርፕራይዝ የሚያደርግ ሰው ሲጀምር ገብቶኝ ነበር። ምን አለ ጠርጥሬ በሮጥኩኝ። ከዛ ከዴቭ ጋር ተባብረው በዋልዲ ውሃ ጨመሩብኝ። አይታችኋል እና የዛን ቀን ደግሞ ውሃ ሲደፋብኝ እንትና የለበስኩት ልብስ ስስ ነበረ። ከዛ በቃ እንዳለ ሙሉ ሰውነቴ እንዳለ ውሃ በውሃ እርጥብ ብዬ ነበር ማለት ነው። ከዛ በቃ ብርድ ይመታሻል ምናምን ብሎ እያሰበ ነበር እና የዛሬው ዋነኛ እቅዴም ግዴታ መመለስ አለብኝ። በቃ እሱ ባለፈው እንደዛ አደረገኝ፣ አበሰበሰኝ ምናምን እኔ ስንት ነገር ጠብቄ ፋብቂ ወይኔ ደግሞ እንደ ፋብዬ እንደሄድኩኝ ብታዩ ገብታችሁኝ እንጂ እንደ የኔ አካውንት ላይ ያለና ብቻ ፋብዬ ነበር የሄድኩት። ከዛ አበስብሶ ላከኝ። እኔ ስንት ነገር ጠብቄ የሄድኩት ልጅ እንደዛ ውሃ በውሃ አድርጎ ላከኝና ዛሬ ደግሞ የወጋ ቢረሳ የተወጋ አይረሳም። እኔ ደግሞ እልህኛ ነኝ እውነት። የዛን ቀን ራሱ ብዬው ነበር ነው አይደል ተጀማመረን ያልኩት። እሱ ዛሬ ብድሬን መመለስ አለብኝ ብዬ አስቤ ነው እዚህ ጋር የተቀመጥኩት። ሲቀጥል ደግሞ ጠርቼዋለሁ እና በቃ ያሰብኩትን ሀሳብ ልንገራችሁ። አንደኛ በቃ በጣም ታምሜያለሁ ብዬ ነው የጠራሁት። በቃ በጣም አሞኛል። ምንሽ እንደምንብሽ ላይ በቃ ና ምንም የምነግርህ ነገር የለም ምናምን ብዬ በቃ ስልኩ እንዴት እንደዘጋሁት ብታዩ በቃ በጣም አሞኛል ምናምን ብዬ በጣም ተጨንቋል ማለት ነው። እና የለም ደግሞ ራቅ ብሎ ነው ሄደው ማለት ነው። እና አውቄ ነው እንደዚህ ማለት ለሆነ ጉዳይ ላስጨርስ ምናምን ብሎኝ ነው ሄደው እና እኔም ለዛ ነው እቺን ሰዓት ጠብቄ ፕሮግራሙን ላበላሽበት ነው። እና አንደኛው እሱ ነው። ሁለተኛው ደግሞ ሚገርም ሽሮ ሰርቼ ጫው ላበላው ነው ዛሬ ሐሳቤ። እና ማለት ሊደብረው ይችላል። ብዙ ነገሩን ጥሎ ነው የመጣው። ማለትም ብዙ ፕሮግራሙን ደግሞ አስቸኳይ ነገር ነው የሆነ የቤት ምናምን ነገር ነው የሚያስጨርሰውና እና እሱን ትቶ ነው የሚመጣው። ትልልቅ ሰዎች ባሉበት በተሰበሰቡበት ምናምን ነው ሄዶ የሚፈራረመውና እሱን ትቶ ነው የሚመጣውና ምን ያህል እንጃ ምን ሊለኝ እኔ የሚያናገረኝ ሁላ አይመስለኝም። ሲቀጥል ደግሞ እንዴት ስፍስፍ ብሎ እንደዘጋው ስልኩን ብታዩ እንዴ መረለም ነው እንዴ ደግሞ እንዴ
እውነት እንዴ ውሸት ሲወሽ እውነት ይመጣል። እና ዋናው ሐሳቤ ምንድነው ይሄ ነው እላችኋለሁ። እና እዚህ ጋር መጀመሪያ ቆይ ምግቡን ይዤ ልምጣና ምግቡ ላይ ቆይ መጣሁ። ውድ ቤተሰቦች እኔ እንጃ መቼ የሚለኝ አይመስለኝም። ባይዘኝ ማለት ነው። ደግሞ ያልነገርኳችሁ ነገር አለ። ይህንን እንኳን ሰው ከብት አይበሉም። ግን አዲስ ሽሮ አይደለም። እኔ ምን ሲሆን አጣድስ ነበር። እንዴት ነው የሚበላው ይሄ ነገር? እና እቅዴ እየተሳካ ነው። አቶ ወለድ ደግሞ ያ ዴቭ የሚሉት ራሱ ቢኖር ደስታውን አልችለውም ነበር። ምክንያቱም ባለፈው አንድ ላይ ተባብረው ነው እንደዛ ያበሰበሱኝና ባይዘይ ማለት ነው ብቻዬን ነኝ ብያቸዋለሁ። እና ካሜራዬን ልደብቅና ተጠራሁት። ቆየ እየመጣ ነው ደርሷል መሰለኝ። ይሄ ነገር ካሁኑ ይቅርታ አድርግልኝ። እውነት ወንድሜ እኔ እንደዚህ አስቤ አይደለም። ምክንያቱም ማለት በቃ እኔ ከዛሬ ነው መበቀል ደስ ይለኛል ከልጅነቴ ጀምሮ። እሺ አሁን እንዴት ሆነን ነው የምንጠብቀው? ይሄንን እንደዚህ በዚህ ማለት ነው። እቺ እንትን ዴቭ የሰጠኝ ኮንፈርት ነውና ዴቫዬ ካሜራዬን ደግሞ ሳልደብቅ ምንም ነገር ማድረግ አልችልም። አሪፍ መሰለኝ። አሁን እስኪ ታያለሁ። እስኪ ቆይ እንግዲህ ታያለሁ ብዬ አስባለሁ። እና ያሰብኩት ተኝቼ ነው የምጠብቀው። በቃ አሁን እሱ ሲመጣ አታውቁኝም። ማን እዚህ ጋር ቁጭ ብላ ስታዋራችሁ የነበረችው ቤት የለችም። እሺ አደራ ሪከርዲንም ደብቃለሁ። ልክ እሱ ሲመጣ ደከመኝ እናንተ በቃ ሲልፍልፍ ሐኪም ቤት ምራን ነው ያለ። እና ይሄንንም ጁሱ እንዴት ነው አያስጠረጥርማ? እስኪ ቆይ እና በቃ ለኛ ካልታየው ግን ችግር ነው ማለት እንደዚህ ሉንሽ ወይኔ ኦሌት ወይኔ በእውነት እኔ እንደዚህ አይነት ነገር ውስጥ መግባት እኔ አልወድም ነበር ላይ ግን አስገድድከኝ። እሺ እኔ ምን ላድርግ? ግን እውነት ግን እናንተ በእኔ ቦታ ብትሆኑ ምን ነበር የምታደርጉት? ማለት የሆነ ሰው እሺ ቆይ የሆነ ቦታ በቃ ወጣችሁ ለባብሳችሁ ፏ ብላችሁ ሰው ሲያበላሻችሁ ኢማጂን ምን ያህል ከባድ እንደሆነ እና በቃ እና ሆስፒታል ልውሰድሽ ምናምን ማለቱ አይቀርም። እና በቃ ግን እኔ አልሄድም ብዬ ግግም ነው የምለው። ምክንያቱም አልታመምኩም። እኔ ጤነኛ ነኝ።
ይሄ ሁሉ እዚህ ሁሉ ነገር ውስጥ እንደገባ ያደረገኝ አቶ ሊያድ ነው። ዴቭ ደግሞ በቀልሃለሁ እና በቃ እንጠብቀው። እሺ ቁጭ በለው ሊመጣክ ቁስሽ ምን ሆነሻል? ኮስታሪያ ስሚ ወሳብ ሰርሻ አልፈልግም። እያሰረሽ ኮስታል ሰርሽ ደህና ነኝ። ኧረ ኦሊ ማርያም ወይኔ ኦሊ እስቲ ምን ሆነሽ ነው ማርያም? ኮስው ገርጥተሻል እኮ ፊትሽ አስለካ አይደለም። ደስታነሽ ኮስታል ሰርሽ አልሄድም። ቤት ይመረሻል ማለት ነው። ኦሊ ቁጭ በል እስኪ። የሄድክበት በሰላም መጣ ተሳካልህ? የሄድክበት ተሳካልህ? ምን ይሳካል? ጣልኩና ያለው ነገር እንዳለ ለሰው ነው የሰጠሁት። አይኑ ራሱ የት እንዳደረኩት አላውቅም። ስሚ እየሽ በቃ ነኝ ተሳምጂ ካልሆነ ወይ ለማዘደብላት እንዴ? አረ እሷ ትጨነቃለች ደግሞ እሷ ምንም እኮ ግን እሺ ምን ይሆናል? ሳቤም እንደ ጁስ ምናምን አስለማን አይደል? ምንም ከበለው ጁስ ነው ወይ ለማባዘን ብላ ማርያም ትጨነቅብኛለች። ይስናክተረ እንጆሊ አይ ማርያም እኔ የባለፈው መሰለኝ የባለፈው ብርድ ባለፈው በስብሽ ቁስል ካለልሽ ሙኮፊት ይችላል። እሱሽ ፈናሽ ቁስል ነሽ ሆስፒታል ነኝ እዛሽ ሆስፒታል ታውቂ አለኝ ቁስል እዛሽ ሆስፒታል እማ ወይ ቁስል አይሊ ለምን ለማለት ታውቃለሽ? ሰውነቴ ራሱ ለሚያቃጥለው እስቲ ሰውነትሽ እኮ እኛን አይቃጥልም። እናት ምን ሆነሽ? እኛን አይቃጥልም እንዴ? እጅሽ ራሱ ቅድም ሙቅ ነበረ። አልጋ ውስጥ ነበርሽ መሰለኝ ማለት እኔ እንጃ። እጅሽ አይቀዘቀዘብኝ እንዴ? አላመመሽም እያልከኝ? አላመመሽም ማለት ነው አይደለም። አታምነኝም? አላመመሽም ማለት ነኝ ልጋሽ አላመመሽም ሳውነሽ እጅሽ ከለለ ነው እየተገዛ ነው ማለት እሺ በቃ ነው በቃ እኮስ እኔ አንተ መጥራት አልነበረብኝም። ምን እንደምትይው እያመመኝ ነው እንዴ? ምግብ እኮ ቀኑ ሙሉ አልበላሁም። ምግብ ጫሽ አልበላሽም? ያቀርብሽ ለማን ነው ታዲያ? አቅርቤው ደበረኝ መብላት። ያቀርብሽ ለማን ነው ታዲያ? ደበረኝ መብላት። አረ ለባላሽ ነው ሰው ለባላሽ ቁስነሽ ነኝ በቃ ቁስነኝ በቃ ግን ቅድም ካልጋው ስለወጣሽ መሰለኝ በጣም ቅድም ግለሽ ነበር። አሁን ከዛከ ተመለሰ። አሞኛል ሎሊ እሺ በቃ ምግብ ካልበላሽ ደግሞ ያቀርብሽ ለማን ነው? ለምን ያቀርብሽ ነው? አንተ ስትመጣ ታባላኛለህ ብዬሽ እኮ ስታባላሽ ነኝ አቅርቢ ዳባላሽ ነው አቅርቢ። አሞኛል እኮ ላቅርብ ነኝ ወይ ዛሬ ካልሆነ ይኸውልሽ በደብ ደውለትና መድኃኒት ገዝቶ ይምጣ። ካልሆነ ኧረ ተው ዲቫይን የተደውለታለ ምግብ እኮ ያሻላል። አሽሚቲያችን አንቺ ምን ትነፍለው ደግሞ ሞዶ ሽሮ ሰርተሽ ቀዝቅዝ ወልከ አለ ቀዝቅዝ ደግሞ ምን አባቱ ለሽሮ ሽታው እንዴት ነው? እኔ ያባላሻለሁ ነው አንቺ ይኸው እግዚአብሔር ማበይኩ በቃ ነይ ነይ ቢያፈሽ እኔ አጎርሻለሁ። እሺ ላጉርስ እኔ መጀመሪያ የታመምኩት አይደለም እንኳን አንቺ ነሽ አይደል የተመንሽው? አንዴ መጀመሪያ እንታነ መብላት ያለብህ እንደወንድ ጉርስ ደግሞ ልገኝ ነው። እኔ ምንድን ነው እሱ እንደምታቀልየው አራበክም ወይስ የኔ ምግብ ያስጠላል? አለም ሰላም አንቺ ነካሽ ወጉ ይጣፍጣል ያጋልኩ ማርያም ስለታመምኩ አንቺ ነካሽ ወጉ ይጣፍጣል። ይሄ ለፈረከቺኝ ይመስላል። አይዞሽ ነይ ነይ አይዞሽ
አይዞሽ ነኝ አለ ለምን ነው ማርያምን የታመምሽ እኮ አንቺ እኮ ነሽ እናቴ እሺ በቃ ኮቺን ብቻ ልቤን አረ ደከመኝ እኮ አንተ ወዲህ ምነው ሽማግሌ ነው ሙሉ ጨው እኮ ነው ማለት አውቀሽ ነው ምንድን ነው በል እንዴ ምንድን ነው ማርያም በቃኝ እኔ ልቤ ነው ምን እንደሚል ራስሽ ታውቂያለሽ ወይ ሳሞሽ ነው ከማሽኑ አስተል ማለት ነይ ተው አታሽትተኝ እሺ አንብሽ ማርያም አንብሽ ምን ነው ያረክሽኝ እንዴ ላሰው ይጣፍጣል አንተ ጨው እኮ ነው ገብርኤል ሙሉ ጨው እኮ ነው ሙሉ ጨው ከብት የማይበላው ምግብ ሲጀምር ማን የታመመው ስራክን አስትቼክ ግን ምን ማለት ነው የነበረብን ጉዳይ ሁሉ ትተህ ስትንቀለቀል ደግሞ አላየሁትም እኮ ምን ማለት ነው ምን ማለት ነው እሺ ቆይ በደንብ አላየከውም መሰለኝ ብቻዋን ቤቲ ብቻዋን ስራ ሰራ የሚያለቅ ማን ነው? እኔ ይኸውልህ በቀኔን እንደዚህ ነው እሺ መበቀሉ ነው ሰማከኝ አንቺ ሰማክ ስራ እኮ አስተሽምጣሽ ስንትና ስንት ሰራ ማርያም ባለፈው እንደዛ አበስብሰህ ቤት ድረስ ኬክ አምሮኛል ስለ ኧረ ችግር የለውም ነይ በቃ ችግር የለውም ለማንኛውም ቤተሰቦች ናቸው ነው አዎ አንቺ ስንት ስራ እንዳስታውሽኝ አስመጣትኝ እኮ እንኳን መጣሽ ማርያም ስንት ስራ እንዳስታውሽኝ እኮ እኔ ድሮም ይሄን ፕራንክ የፍራውስ ነበር የዴባ ሀሳብ እኮ ነው ደግሞ ይገርምካል ምንም ምግብ አልበላልሽ ብሎ 3 እንጀራ ብቻ ነው የበላው እግዚአብሔር ውድ ቤተሰቦች ተጫናል እኔ ቀጣይ ምን እንደማደርግሽ እያሰብኩ ነው ጀመር ፕራንክ በቃ እንደዛ ነው ጫታ በቃ ፕራንክ አላልሽም ጀመር ኳምባላ ካሜራው እዚህ ጋር እንዴት መደበቅ ነው ሰማ ማለት አሁን እኔ እንደዚህ አይነት ምግብ በህይወት በልተህ ታውቃለህ ብዬ አላስብም ሙሉ ጨው እኮ ነው እግዚአብሔር ወደ ቤተሰቦች አልገባችሁ ሙሉ ወጡ ሙሉ ጨው ይሄ ሙሉ ጨው እና እኔ ደግሞ እኮ አሞሽ ጀመርሽ መስሎኝ ተሳስተሽ ምኑ ላይ እዚህ ላይ እንዴ አይደለም ግን አሁን እኔ ተሳስቼ አንድ ላጎርስሽና ምንም እንደሚል ስሜቱን ታውቂያለሽ አንቺ ማስበሽ ነው ዛሬ በፍራንክ ምናምን በጣም ይደብራል እግዚአብሔር ምን ነው የሚደብረው ስራ አስተሽኝ እኮ ነው ስራ አስተሽኝና ስራ ነገ አይደርስም በቃ ፕራንክ አደረኩ በቃ የወጋ ቢረሳ ደግሞ የተወጋ ይረሳም እሺ ወጋውክ በቃ ነው ቀጣይ እኔ ምን እንደማረግሽ ቀጣይ ደግሞ እኔ ያሰብ ለማንኛውም ውድ ቤተሰቦች እግዚአብሔር እኔ ከስራ ቀርቼ ለዛውም ዛሬ ታውቂያለሽ የምፈርምበት ጉዳይ ነበር እሱን ትቼ ቃጥ አረበም ዛሬ ሆነ አታይም ጫማዬን አስመሻለሁ ከነጫማዬ እኮ ነው የገባሁት ከልጅ ደግሞ ምንጣፍ ላይ ወጣ ምንጣፍ ላይ ከነጫማዬ ይረዳል ጭራሽ ደግሞ አንቺ
ይቅርታ አልሽኝ እኮ ምንም ትችሉ የምን ይቅርታ? እኔ ማን አንተ ይቅርታ ጠይቀኛልና ራስሽ እኮ ይቅርታ ጠይቀኛል እንዴ? ጠይቀምኝ እንዴ? ነው እሺ ይቅርታ አሁን ጠይቃችሁ ይቅርታ አይለምደኝም እኔ አይደለም ታያቸው እራስ ፋሚሊዎች ይቅርታ አይለምደኝም ኦልዬ ከአሁን በኋላ አይለምደኝም የመጨረሻዬ ነው። አንተ ብታረግ ደግሞ ችግር የለውም ችግር አለው ችግር የለውም ቆይሽ እንዴ መጣ የለም ተጁ እሱ ቁጭ ይምጣ እዚህ ትኛታለሽ። ለማንኛውም ወደ ቤተሰቦች እግዚአብሔር ከፕራንክ በላይ ማርያም እኔ አላመመሽም ደግሞ አይደል? ልክ ነኝ እኮ ምንም የመጀመሪያ ሙቀት የተሰማሽ ምን ታውቂያለሽ? ያልጋ ውስጥ ነበርሽ ያልጋው ሙቀት ይሆናል በጣም ጥቅም ያልጋ ትላለህ እንደ ፍራሹ ሙቀት ነው የሚባለው። አዎ እኮ ፍራሹ ማለት ነው። ቆይ አይደለሽ እንዴ ፕራንክ ታላጊ እምሪ ነው እንደ ፕራንክ አለ እግዚአብሔር ፕራንክ አለ እንጣላለን ማርያም የለም አንተ ምን አታምነኝም እንዴ? የለም እሺ ደግሞ እንደ ደህና ነገር እንደሰራ ቢጤ ይጅሽ እንግዲህ ስማሙሽ አረ ውድ ቤተሰቦች በመድኃኒዓለም እኔ ዛሬ የነበርኩበት ጉዳይ በቃ የህይወትን የምኖር ጉዳይ ነው። ምክንያቱም የሚፈርሙት ትልቅ ጉዳይ አለ ከቤተሰብ ጋር እሱን ጥዬው ከነጫማ እኮ ነው የራሱ ቤት የገባሁት። እኔ አሞኛ ስትለኝ ታውቃላችሁ ለቤት ምን ያህል ክብር እንዳለኝ። ምክንያቱም እናቴ ስታሳድገኝ ለሴት ልጅ ክብር እንዲኖረኝ አርግታ ነው ያሳደገች። ምክንያቱም ሴት ማለት እህት ናት፣ ሴት ማለት እናት ናት፣ ሴት ማለት ሀገር ናት፣ ሴት ማለት በቃ ሁሉ ነገር ነች እና መተኪያ ናት። እና እንዴ እኔ ቤቲ እንኳን መታወም አይደለም ራሴን ድሮ ራሱ እንደዚህ ፀሐይ ላይ ሄደን አዙረን ስትለኝ የሚሰማኝ ስሜት አለ ለቤቲ እና ዛሬ ደግሞ አመመኝ ስትል በቃ ብዙ ነገር አስቤያለሁ። አንደኛ ቤቱ ውስጥ ብቻዋን ነች፣ ቤት ውስጥ ይደብራታል። ሁለተኛ ነገር ደግሞ በቃ ማንም የላትም ብዬ ነው ያሰብኩት እና ሮጬ የመጣሁላ ለእሷ ስለሆነ ነው። ሌላ ስለሆነ እግዚአብሔር አልመጣም ብቻ ሰርታልኛለች። ቀጣይ ደግሞ በምን እንደምክሳት ፋሚሊዎቼ ኮመንት ጻፉልኝ። ቀጣይ በምን እንደምክሳት ቀጣይ አሳያታለሁ። እግዚአብሔርን ምን አይነት ፕራንክ እንደማደርጋት ከዴቫ ጋር ተመካከል ምን አይነት ፕራንክ እንደምናደርጋት። ለማንኛውም ውድ ቤተሰቦች እንወዳችኋለን። ደህና ሁኑ። አሁን ራሱ የኔ ፕራንክ ላደርገኝ ትችላለች እኮ ቤቲ፣ አይታወቅም። የቤቲ ፕራንክ ደግሞ አያልቅም። ለማንኛውም ውድ ቤተሰቦች እንወዳችኋለሁ። ቻው